President Trump celebrated his first 100 days. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግሞ ወደ ነጩ ቤተ መንግስት ከገቡ 100 ቀናትን አስቆጠሩ። ትራምፕ ባለፉት 100 ቀናት ውስጥ በርካታ የውጭ ስደተኞችን ከአሜሪካ አባረዋል። የሀገሪቱን የፌዴራል መንግስት በመቀየር በአዲስ እንዲዋቀርም አድርገዋል። ከ200 በላይ ክስ ቀርቦባቸዋል። አሜሪካም ለውጭ የምትሰጠውን እርዳታ ማቋረጣቸው አይዘነጋም። በሌላ በኩል በ24 ሰዓት አስቆመዋለሁ ያሉት የሩሲያና ዩክሬን ጦርነት እንዲሁም የመካከለኛው ምስራቅ ግጭት በተለይም የእስራኤልና ሐማስ ጦርነትን ለማስቆም የገቡትን ቃል መፈጸም ማጠፊያ አጥሯቸዋል ሲሉ ተንታኞች ይናገራሉ። ከተለያዩ ሀገራት ጋር የንግድ ጦርነት ውስጥ መግባታቸው ህዝባቸውን እየጎዳ እንደሆነ ቢታወቅም እርሳቸው ግን ዛሬም በድል ምንጣፍ ላይ እየተራመድኩ ነው ሲሉ ይሞግታሉ። ዶናልድ ትራምፕ ሁለተኛም የፕሬዝዳንትነት ስልጣናቸውን በፈረንጆቹ ጥር 2025 የጀመሩት ኦቫል ኦፊስ ተብሎ ከሚጠራው ቢሮአቸው ከገቡ ጊዜ ጀምሮ በአሜሪካና በዓለም የፖለቲካ አውድ ላይ ብዙ ለውጦች እንዲከሰቱ አድርገዋል። በትራምፕ የ100 ቀናት ጊዜ ውስጥ በአሜሪካም የውጭ ጉዳይ ፖሊሲ በዓለም ምርቶች ላይ የተጣሉ የቀረጥ ጭማሪ አዋጆችና ደንቦችን ጨምሮ ልዩ ልዩ ጉዳዮች የመገናኛ ብዙሃንን ትኩረት ይዘው ቆይተዋል። በሀገር ውስጥና በውጭ ያሉ ተቃዋሚዎች ፖለቲከኞችና መሪዎችን ግራ የሚያጋባ ውሳኔ ሲወስኑም ከርመዋል። እንደ ታይምስ ዘገባ በትራምፕ አዲስ ፖሊሲ የማይስማሙ በርካታ የአሜሪካ ዜጎች ተቃውሞ ሲያቀርቡ የት መጀመር እንዳለባቸው ግራ መጋባታቸውን አስነብበዋል። እንደ ተንታኞች ሁለተኛው የዶናልድ ትራምፕ አስተዳደር ከመቼውም ጊዜ በበለጠ በአሜሪካ ህዝብ መከፋፈልን ፈጥሯል ይላሉ። አልጀዚራና ቢቢሲ በዘገባቸው ትራምፕ የ100 ቀናት የስልጣን ጊዜያቸውን ራሳቸውን በማወደስና ተቀናቃኞቻቸው በነገር በመሸንቆጥ አክብረውታል። በአሜሪካ ታሪክ በ100 ቀናት ውስጥ ማንም ያላሳካውን ያሳካሁት እኔ ብቻ ነኝ። ቀናቶችን ለጥልቅ ለውጥና ለአብዮታዊ አስተሳሰብ ተጠቅሜያለሁ። ወሬኞች እንደሚያናፍሱት አይደለም፣ ገና መጀመራችን ነው። we have just gotten started ገና ምን አይታችሁ ስንት ነገር እንሰራለን ሲሉ በሚቺጋን ለተሰበሰበው ደጋፊያቸው ተናግረዋል። ቢቢሲ ጋላፕ የተባለውን የህዝብ አስተያየት መሰብሰቢያ ተቋም መሰረት አድርጎ እንደዘገበው የህዝብ ድጋፋቸው 44% እንደሆነ ቢገልጽም ትራምፕ ግን አልተቀበሉትም። እንደውም የቀረበባቸውን ክስ የሐሰትና ሐሰተኞች ስብስብ የፈጠረው መረጃ ሲሉ ወቀሰውን አጣጥለውታል። ከሁለተኛው የዓለም ጦርነት ማግስት በሁለቱም የስልጣን ዘመናቸው የ100 ቀናት አፈጻጸማቸው ዝቅተኛ እንደሆነም ተነግሯል። ዶናልድ ትራምፕ ወርቃማው ዘመን የሚል ባነር ከፊት ለፊታቸው አስቀምጠው ህገወጥ ስደተኞችን በማባረር የህግ የበላይነትን በማስከበር የሥራ ዕድሎችን በመፍጠር ወደር ያልተገኘልኝ ሲሉ በኩራት ሲናገሩም ተስተውለዋል። This is the best, they say, 100-day start of any president in history, and everyone is saying it. 100 የተባረኩ ቀናት ብለው ዶናልድ ትራምፕ ሲናገሩ ዴሞክራቶች በበኩላቸው የ100 ቀናት ጥፋቶች ወይንም 100 days of chaos የሚል ባነር አሰርተው የመልስ ምት ሲሰጡ፣ እንዲሁም ዴሞክራት ናሽናል ኮሚቴ የትራምፕን 100 ቀናት ታላቁ ውድቀት በሚል መተቸቱ አነጋጋሪ ሆኗል። ፕሬዝዳንት ትራምፕ የስደተኞችን ጉዳይ አፈጻጸማቸውን ሲያወድሱም ተሰምተዋል። በሌላ በኩል በአሜሪካ ደቡባዊው ድንበር በህገወጥ የገቡ ሰዎች መጋቢት ላይ ከነበረው ከ140 ሺህ ወደ 7 ሺህ ዝቅ ማድረጋቸውም ተነግሯል። ነጩ ቤተ መንግስት ባወጣው መረጃ በ100 ቀናት የትራምፕ አስተዳደር ውስጥ 65700 ስደተኞችን ወደ ሀገራቸው እንዲመለሱ ማድረጉን ሲገልጽ ከባይደን አስተዳደር አንጻር ሲታይ ግን አፈጻጸሙ ዝቅተኛ ነው ብሏል። ዛሬም ድረስ ከዲሞክራቱ የቀድሞ ፕሬዝዳንት ጆ ባይደን ራስ ያልወረዱት ትራምፕ ባይደን ያሸነፉትን የ2020 ምርጫን እውነተኛው አሸናፊ እኔ ነኝ ሲሉም ተደምጠዋል። ተወዳጅነታቸው እያሽቆለቆለ መምጣቱን የሚያመላክቱ የህዝብ አስተያየቶች ቢወጡም እርሳቸው ግን ለመቀበል አልፈለጉም። ዲሞክራቶች ዶናልድ ትራምፕ የኑሮ ውድነት እንዲጨምር በማድረግ ተጠያቂ ናቸው ሲሉም እየወቀሷቸው ይገኛሉ። ትራምፕ ስልጣን ከያዙ በኋላ የዋጋ ግሽበት፣ የኃይል አቅርቦት ዋጋና የቤት ባንክ ወይንም ሞርጌጅ ዋጋ መውረዱም ተገልጿል። የሥራ አጥነት ቁጥር በመጠኑ መቀነስ ቢያሳይም የሸማቾች የመግዛት ፍላጎት ቅናሽ ማሳየቱም ተመላክቷል። ለዚህም ትልቁ ማሳያ የአክሲዮን ገበያው ፕሬዝዳንቱ ታሪፍ ከጣሉ ወዲህ በእጅጉ ማሽቆልቆሉ እንደሆነ ይነገራል። ትራምፕ ዛሬም ድረስ የሰራሁትን ሥራ ማንም አፈር እንዲያለብስብኝ አልፈልግም በሚልም እየተሟገቱ ነው። ምንም እንኳን የተለያዩ ወገኖች ትራምፕ ላይ ትችት ቢያቀርቡም ሪፐብሊካኖች ግን በየትኛውም የፈተና ወቅት ከትራምፕ ጎን እንደማይለዩ ከመናገር አልቦዘኑም። ዴሞክራቶችን በትራምፕ ላይ ወቀሳቸውን ቀጥለዋል። ትራምፕ የአሜሪካን ህዝብ በኑሮ ውድነት እንዲሰቃይ መልሶ እንዳያገግም በማድረግና የአሜሪካን ምጣኔ ሀብት በማውረድ ተጠያቂ ናቸው ሲሉ እየተቿቸው ነው። የዶናልድ ትራምፕ 100 የፕሬዝዳንትነት ቀናት በብዙ ውስብስብ ጉዳዮች የተሞላ እንደሆነ ይታወቃል። የሰውየው ሐሳብ አይጨበጤነት የሚፈጥሯቸው አጀንዳዎች በዓለም ፖለቲከኞች ዘንድ መነጋገሪያ ሆነው መክረማቸው የሚታወስ ነው። እኔ ፕሬዝዳንት በሆን ኑሮ የሩሲያና ዩክሬን
የዩክሬን ጦርነት አይፈጠርም ነበር እንዲሁም በ24 ሰዓት ውስጥ አስቆመዋለሁ እስከሚለው ቃላቸው ድረስ ጋዛውያን ወደ ተለያዩ ሀገራት መሄድ አለባቸው በዚያም መኖር ይችላሉ እስከሚለው ቃላቸው ድረስ ፓናማን ካናዳንና ግሪንላንድን በጄ ከማድረግ የሚመልሰኝ የለም እስከሚለው ቃላቸው ድረስ በሐማስ የጋህነብ ደጆችን ከፍታለው እስከሚለው ዛቻቸው ድረስ ብሎም በስዊዝ ካናል ላይ በሚተላለፉ የአሜሪካ መርከቦች ላይ ክፍያ አልፈጽምም እስከሚለው አጀንዳቸው ድረስ ዶናልድ ትራምፕ የዓለምን የፖለቲካ ሚዛን በመቀያየር አቻል ተገኘላቸውም። በእነዚህ 100 ቀናት ዶናልድ ትራምፕ ከግዙፍ የዓለማችን ኢኮኖሚና የጦር መሳሪያ ባለቤት ሀገራት ቻይናና ሩሲያ ጋር ሰጣ ገባ ውስጥ የቆዩበት ከሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ጋር ፍጥጫ ውስጥ የገቡበት ከአውሮፓ ህብረት አባል ሀገራት ጋር በውዝግብ የከረሙበት ተቋሚዎቻቸውን በመዝለፍ የተጠመዱበት ቀናት እንደሆኑ ብዙዎች ይናገራሉ። በመጨረሻም ትራምፕ ለደጋፊዎቻቸው በሚቺጋን የስኬት ቀናት እንዳሳለፉ በሚናገሩበት ወቅት በአካባቢው የሚገኝ ኮሌጅ ውስጥ የሚማሩ ተማሪዎች ሰላማዊ ሰልፍ በማድረግ ተቃውሞ ማሰማታቸውም ተሰምቷል። እንደ ፖለቲከኞች ገለጻ የተነሳው ተቃውሞ በስኬት ጎዳና ላይ አሜሪካን እየወሰድኳት ነው ብለው ለሚናገሩት ትራምፕ የውድቀታቸው ሌላኛው ጫፍ ሊሆን ይችላል በማለት ግምታቸውን አስቀምጠዋል።